አንድ ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ሁለት ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ዱሮ አልሆነም። ሦስት እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችህም ተመለስ፣ ከአንተም ጋር እሆናለሁ አለው። አራት ያዕቆብም ልኮ ራሔልንና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው። አምስት እንዲህም አላቸው፣ የአባታችሁ ፊት ከእኔ ጋር እንደ ዱሮ እንዳልሆነ አያለሁ፣ ነገር ግን የአባቴ አምላክ ከእኔ ጋር ነው። ስድስት እኔ ባለኝ ልበቴ ሁሉ አባታችሁን እንዳገለገሉ ታውቃላችሁ። ሰባት አባታችሁ ግን አታለለኝ፣ ደመወዜንም 10 ጊዜ ለወጠ፣ እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ስምንት ደመወዝህ ዝንሮች ይሁኑ ቢለኝ በጎቹ ሁሉ ዝንሮችን ወለዱ፣ ሽመልመሌ መሳዮቹ ደመወዝህ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ። ዘጠኝ እግዚአብሔርም የአባታችሁ በጎች ሁሉ ነስቶ ለእኔ ሰጠኝ። 10 እንዲህም ሆነ፣ በጎቹ በጎመጁ ጊዜ ዓይኔን አንስቼ በሕልም አየሁ፣ እነሆም በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንሮች ነቁጣ ያለባቸውም ነበሩ። 11 የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ፣ እኔም እነሆኝ አልሁት። 12 እንዲህም አለኝ፣ ዓይንህን አቅንተህ እይ፣ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁም። 13 ሐውልት የቀባህበት በዚያም ለእኔ ስለት የተሳለበት የቤቴል አምላክ እኔ ነኝ። አሁንም ተነስተህ ከዚህ አገር ውጣ፣ ወደ ተወለድህበትም ምድር ተመለስ። 14 ራሔልና ልያም መልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻና ርስት በውኑ ቀርቶልናል። 15 እኛ በእርሱ ዘንድ እንደ ባዕድ የተጠራን አይደለንምን? እርሱ እኛ ሸጦ ዋጋችንን በልቶአልና። 16 ስለዚህም እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። 17 ያዕቆብም ተነሣ፣ ልጆቹንና ሚስቶቹንም በግመሎች ላይ አስቀመጠ። 18 መንጎቹንም ሁሉ የቤቱንም ዕቃ ሁሉ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። 19 ላባ ግን በጎቹን ለመሸለት ሄዶ ነበር፣ ራሔልም የአባቷን ተራፊም ሰረቀች። 20 ያዕቆብም የሶርያውን ሰው ላባን ከድቶ ኮበለለ፣ መኮብለሉንም አልነገረውም። 21 እርሱም ያለውን ሁሉ ይዞ ኮበለለ፣ ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገለዓድ ተራራ አቀና። 22 በሦስተኛውም ቀን የያዕቆብ መኮብለል ለላባ ተነገረው። 23 ከወንድሞቹም ጋር ሆኖ የ7 ቀን መንገድ ያህል ተከተለው፣ በገለዓድ ተራራም ላይ ደረሰበት። 24 እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። 25 ላባም ደረሰበት፣ ያዕቆብም ድንኳኑን በተራራው ተክሎ ነበር፣ ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። 26 ላባም ያዕቆብን አለው፣ ለምን እንዲህ አደረግህ? ከእኔ ከድተህ ኮበለልህ፣ ልጆችንም በሰይፍ እንደ ተማረኩ ዓይነት ነዳሃቸው። 27 ስለምን በስውር ሸሸህ? ከእኔም ከድተህ ስለምን ኮበለልህ? በደስታና በዘፈን በከበሮና በበገና እንድሰድድህ ለምን አልነገርኸኝም? 28 ወንዶቹንና ሴቶቹን ልጆቼን እንድስም ስለምን አልፈቀድህልኝም? ይህንም በስንፍና አደረግህ። 29 ክፉ አደርግባችሁ ዘንድ ኃይል ነበረኝ፣ ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። 30 አሁንም የአባትህን ቤት ከናፈቅህ ሂድ፣ ነገር ግን አምላኮችን ለምን ሰረቅህ? 31 ያዕቆብም መለሰ ላባንም እንዲህ አለው፣ ልጆችን ከእኔ የምትቀማኝ ስለመሰለኝና ስለፈራው ይህን አደረጉ። 32 አምላኮችን የምታገኝበት ሰው ግን እርሱ ይሙት፣ የአንተ የሆነውም በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰደው አለ። ራሔል እንደ ሰረቀቻቸው ያዕቆብ አያውቅም ነበርን። 33 ላባም ወደ ያዕቆብ ድንኳንና ወደ ልያ ድንኳን ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከልያም ድንኳን ወጥቶ ወደ ራሔል ድንኳን ገባ። 34 ራሔልም ተራፊምን ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። 35 እርሷም አባቷን በፊትህ ለመቆም ስላልቻሉ አትቆጣበኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ፣ ነገር ግን ተራፊምን አላገኘም። 36 ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብም መለሰ ላባንም እንዲህ አለው፣ የበደልሁ በደል ምንድር ነው? ኃጢአቴስ ምንድር ነው? ይህን ያህል ያሳደድኸኝ?
37 አሁንም ዕቃዬን ሁሉ በረበርህ ከቤትህስ ዕቃ ሁሉ ምን አገኘህ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞቼና በወንድሞችህ ፊት አቅርበው። 38 20 ዓመት ሙሉ ከአንተ ጋር ነበርሁ። በጎችህና ፍየሎችህ አልጨነገፉም፣ የመንጎችንም ጠቦቶች አልበላሁም፣ አውሬ የሰበረውን አላመጣሁልህም ነበር። 39 እኔ ስለ እርሱ እከፍልህ ነበርሁ፣ በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር። 40 የቀን ሐሩር የሌሊት ሪበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። 41 እንዲሁ በአንተ ቤት 20 ዓመት ነበርሁ፣ 14 ዓመት ስለ ሁለቱ ሴቶች ልጆችህ፣ 6 ዓመትም ስለ በጎችህ ተገዛሁልህ፣ ደመወዜንም 10 ጊዜ ለዋወጥኸው። 42 የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከእኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድኸኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሠጸ። 43 ላባም እንዲህ ብሎ ለያዕቆብ መለሰለት፣ ሴቶቹ ልጆች ልጆቼ ናቸው፣ ሕፃናቱም ሕፃናቴ ናቸው፣ መንጎቹም መንጎቼ ናቸው። የምታየውም ሁሉ የእኔ ነው። ዛሬም በእነዚህ በሴቶች ልጆቼና በወለዷቸው ልጆቻቸው ላይ ምን ላደርግ ይቻላል? 44 አሁንም አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከልም ምስክር ይሁን። 45 ያዕቆብም ድንጋይ ወስዶ ሐውልት አቆመ። 46 ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው፣ እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩም ክምር ላይ በሉ። 47 ላባም ይጋር ሰሐዱታ ብሎ ጠራት፣ ያዕቆብም ገለዓድ አላት። 48 ላባም ይህች ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ፣ ስለዚህም ስሟ ገለዓድ ተባለ። 49 ደግሞም ምጽዋ ተባለ፣ እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ሆኖ ይጠብቅ ብሎአልና። 50 ልጆችን ብትበድላቸው ወይም በላያቸው ሚስቶችን ብታገባባቸው ከእኛ ጋር ያለ ሰው የለም፣ እግዚአብሔር በእኔና በአንተ መካከል ምስክር ነው። 51 ላባም ያዕቆብን አለው፣ በእኔና በአንተ መካከል እነሆ ይህች ክምር፣ እነሆም ያቆምኋት ሐውልት። 52 እኔ ወደ አንተ ይህችን ክምር እንዳላልፍ አንተም ለክፋት ወደ እኔ ይህችን ክምርና ይህችን ሐውልት እንዳታልፋት፣ ይህች ክምር ምስክር ናት፣ ይህችም ሐውልት ምስክር ናት። 53 የአብርሃም አምላክ የናኮርም አምላክ የአባታቸውም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። 54 ያዕቆብም በተራራው ላይ መሥዋዕትን ሰዋ፣ ወንድሞቹንም እንጀራ እንዲበሉ ጠራ፣ እነርሱም እንጀራን በሉ፣ በዚያም በተራራ አደሩ። 55 ላባም ማልዶ ተነስቶ ወንዶቹንና ሴቶቹን ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ።